ዝና ከባድ ውሳኔ ወሰነ። ዝና እንግዲህ አሁን ሉላንና እንዲሁም ሞገስን አግኝቶ ሞገስን ከዚች ዓለም አሰናብቶ ሉላን የራሱ ለማድረግ ነው። ሌላኛው ከባዱ ደግሞ የሞገስን እናት የትም ቦታ ቢሆን ፈልጎ ማግኘት ነው። እናም ዝና ያደገበት ሁኔታ በጣም ከባድና አባቱ ለዚህ አረመኔነት እንዳበቃውም እየተናገረ ነበረ። መሀሊትም ሞገስን ከዚች ዓለም አሰናብተን ብሩኬ ሞገስ ለቅሶ ላይ እንዲቆም እፈልጋለሁ እያለች ትገኛለች። መሀሊት የዝናን ደካማ ጎን ለመጠቀም ብላ ሴትነቷን ተጠቅማ የራሷ ለማድረግ ትፈልጋለች። አሁንም በገንዘብ የሰከረችው መሀሊት ካለፈው ህይወቷ አትማርም። ዝና ግን የዋዛ አይደለም አላማው። ዝና እንግዲህ ሉላን የራሱ ለማድረግ ብቻ ነው። እናም ደግሞ አንደኛዋ ምክንያት ዝናን የምትረዳው መሀሊት ናት ብሎ ያስባል። መሀሊትና እንዲሁም ኤፍራታ። መሀሊት አሁን ዝናን ልታታልል ወይም ደግሞ ሴትነቷን በሴትነቷ ማርካ የራሷ ለማድረግና እሱን የመሰለ ባለ ሀብት አብራ መኖር ትፈልጋለች። እናም ለባብሳ ሄዳ ስለ አስተዳደጉም ጠየቀችው። አስተዳደጉ ከባድ እንደሆነና በልጅነቱ ፈሪ፣ አሁን ደግሞ አባቱ እየቀጠቀጠ ጨካኝ አውሬ እንዳደረገው ነገራት። እናም ሉላና ሞገስ እኮ አሁን የራሳቸውን ላይፍ እንደፈለጉ እየቀጩ ነው። ስለዚህ አንተም ተጠቀምበት አለችው። ምኑን አላት። ይኸውልህ እዛ አጠገብህ ያለውን በማለት ቀሚሷን ገለጥ አደረገች። ዝና በጥፊ ደረገማት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ዛሬ ዝና ከባድ ውሳኔ በመወሰን ሞገስን ከዚች ዓለም አሰናበተው። እናም ሉላን ደግሞ የራሱ ለማድረግ ከቤት ሳትወጣ የሉላ ውበት ቤት ውስጥ እንደ ጫው እየማማ እንዳልቅና ከሱ ጋር እንድትኖር እድሜ ልኳን ፀሐይ ሳታይ እንድትኖር ወሰነባት። እንዲሁም ደግሞ ሰው ቀጥሮ አፈላልጎ እንዳገኝለትና ከእጁ እንዲከታትም አደረገ። ፈልገህ አምጣ የተባለውም ሰውም ደግሞ እንዴት ታልፈለገች ሴት ልጅ አልፈለገችም ነው፣ በቃ አታስገድዳት አለው። እርሱም ደግሞ ያልተባልከውን አትቀባጥር በማለት መለሰለት። ቀጠለና ሰውየውም የእውነቴን ነው፣ ሴት ልጅ በፍላጎቷ እንጂ ካልፈለገች ሲኦል ነው የሚሆንብህ። ለአንተም ለሷም ጥሩ አይደለም። እንድትመክረኝ አይደለም፣ ለመጀመሪያ ጊዜ እኔ ማን እንደሆንኩ ስለማታቀይ ላሳልፍህ ብዬ ነው አለው። ሰውየውም እሺ አለ። ቀጠለና ሞገስ ሚስቴን ቀምቶኛል፣ ሚስቴን የራሴ ማድረግ ግዴታ ነው ሲልም የሱ ነበረች እንዴ አለው። አዎ። ታዲያ ቀምተው ነው? አይ የኔ ነበረች፣ እኔ መልሼ ቀማሁት፣ እሱ ደግሞ መልሶ አሁን ነጠቀኝ፣ አሁን ደግሞ እኔ ቀማዋለሁ አለው። ሰውየውም ግራ ተጋባና እሺ በቃ እያልከኝን አደርጋለሁ በማለትም ሄደ። ሉላና ሞገስ አሁን በጣም ደስ የሚል የፍቅር ላይፍ እያሳለፉ ይገኛሉ። በእርግጥ ሁለቱም ጎበዞችና ጠንቃቃዎች ናቸው። ሉላ የሞገስ ፍቅረኛ ብትሆንም ግን ደግሞ የዝና የኒካ ሚስቱ ናት፣ ወይም ደግሞ የ80 ባለቤቱ ነች። እናም እሷም የሞገስ 80 ሳይወርድልኝ ከአንተ ጋር ምንም ነገር ማድረግ አልፈልግም አለችው። እሱም ታዲያ እንዴት ነው? እሱ መቼም ቢሆን ሊፈታሽ አይችልም፣ እንዴት ነው በዚህ መንገድ አብረንም ቀጥለው ሲላትም ከዚህ ካልጠፋን አለችው። እሺ ከዚህ ጠፍተን ሌላ ሀገር ብንኖር 80 እኮ አይወርድም ሲላትም እዩልክ እኔና ዝናን ያጋቡን የሃይማኖት አባቶች ናቸው። በየርንበት ቦታ የሃይማኖት አባቶች ፈልገን ሁሉን ነገር ነግረን እነሱ እንዳፋቱኝ አደርጋለሁ አለችው። ከዛም እሺ በማለትም ተስማማ።
ሉላና ሞገስ አሁን የተጻፉ ወረቀቶችን ከኪሱ አውጥቶ አንሻላት። ያ አንሻ ያላት ወረቀት ስትገልጠው ሁለቱም ሳሚኝ የሚል ነበረ። ቀጠለች። ሌላ ስትገልጥ ከለከላት። ግዴታ መሳም አለብሽ ሲላትም ሳመች። በጣም ደስ የሚልና ከሱ መነጠል እንደማትፈልግ ነገረችው። ሌላኛው እንግዲህ ሞገስና ሉላ እያሳለፉ ያሉት ታይም ደስ ቢልም መጨረሻቸው ግን ያሳዝናል። አስቸጋሪ ነው በጣም በሚከብድ ሁኔታ። ቀጠለች። አሁን ማህሌት ቅድስትንና እንዲሁም ደግሞ ዳጣን እናያዛለችው። ዝናም ዳጣና ቅድስት ብንይዛቸው ለሞገስ ምን አገባው? ሉላን እኮ አሳልፎ የሰጣት ለብሩክ ሲል ነው። ስለዚህ ሞገስ አሁን ዳጣንና አይደለም ቅድስትን ይቅርና ብንገላቸው ነፍሳቸውን ብናጠፋቸው እንኳ እነሱን ልቀቋቸው፣ ሉላን ይችውላችሁ ብሎ አይሰጠንም። ስለዚህ እነሱን መያዙ ለኔ ምንም ጥቅም የለውም አላት። ሌላው እንግዲህ ዳጣ አሁን ቤተሰቦቿን ማግኘት እንዳለባት እርግጠኛ ናት። እንዲሁም ደግሞ የአብዛኞቻችን ውሳኔ ዳጣ የዝና ልጅ ናት የሚልም አለ። እንዲሁም ደግሞ የሞገስ እህት ናት። ግን ደግሞ ዳጣን እውነት ጥሏት የሄደው ዝና ነው። ዝና አሁን አባቷ ላይ ያላት ጥላቻ ገና ሳታውቀው ከባድ ነው። ባህር ዳር የሄደው ሰውዬ ተመልሶ መጥቶ ያለውን ሁኔታ እስከሚነግራትም ቸኩላለች። በጣም ያሳዝናል። አሁን አዋሳ ቀጥታ መሄድ እንዳለበትም አምኗል። ለምን ሲባል የሞገስን እናት ፈልጎ አግኝቶ መበቀል ስለሚፈልግ። ማህሌት አሁን ሉላ ወታ ሄዳለች፣ እኔ ገብቼ የዝናን ደካማ ጎን ተጠቅሜ የራሴ አደርጋለሁ በማለትም ነገረቻት ለኤፍራታ። ኤፍራታም አይበቃሽም? ይህ መጥፎ ስራሽ እስከ መቼ ነው? አይበቃሽም በማለትም መከረቻት። መቼም ቢሆን እሱን አግቼ ነው፣ በዛ ላይ ቆንጆ ነው፣ በዛ ላይ ደግሞ ጀግና፣ ማንም የማይነካ ወንድ፣ በዛ ላይ ደግሞ ባለሀብት ነው። የምፈልገው ይሄን አይደለ አለች። ብሩክ እንደው መልሶ ዞር ብሎ አያይሽም። ስለዚህ ይህን ደግሞ ሌላ ስህተት ሰራለሁ ብለሽ ፈጣሪ ያድርግልሽ። ዝና ደግሞ በፍጹም ከሉላ ውጭ ሌላ ሴት አይታየውም አለቻት። እሱን አሳይሻለሁ ጠብቂ በቅርቡ ብላ በጨለማ ለባብሳ ሄደች። ግን ደግሞ ብትሄድም ስለ ዝና አንዳንድ አስተዳደጎችንና ሴት ልጅ መቼም እንደማይወድ ሴት ልጅ ቀርቦ እንደማያቅም ለመጀመሪያም ለመጨረሻም ከሉላ ውጭ ሌላ ሴት እንደማይፈልግም ነገራት። እሷም እንዴት በማለት አጣራችው። ከሉላ ፊት ምንም ሴት አላቅም እያልክ ነው ስትለውም አዎ አላቅም። እሺ ሉላ ከመጀመሪያው አብራህ ነበረኝ? አይ አልነበረችም። ሉላ ከሞገስ ጋር በአጋጣሚ እንደዚህ እየሄድኩኝ እያለ ከሞገስ ጋር ተያይዘው ሲሄዱ አየዋቸው። ከዛም እንዳየዋት ለአባቴ ሄጄ በጣም ቆንጅዬ ልጅ አየሁኝ አልኩት። አባቴም ምንም ሳይል ወዳው ድግስ ደግሽ ልጃችን ሊያገባ ነው ሰርጋላ ላለ እናቴ መደገስ ጀመሩ። ሉላን ወዳው ጠየኳት። ከዛም እሻለች። እሺ ባትል ኑሮ ሞገስን እኔ ሳልሆን አባቴ ነበር የሚደፋው አላት። በጣም ተገረመች። ከዛም ሉላ አሁን እኔ እጅ ገብታ እየኖርን እያለ በቃ ተመልሶ መጥቶ ነጠቀኝ። በአጠቃላይ ሞገስን ከልጅነቴ ጀምሮ ዝም ብዬ ጠለዋለሁ፣ አልወደውም አለ። በጣም ይገርማል። አሁን ይሄን ጊዜ መሀሊት በጣም ከባድና የሚገርም ነገር ነው። ለማንኛውም ሉላና ሞገስ አሁን ቅውጥ ያሉ ላይፍ ላይ ናቸው። ስለዚህ ተጠቀምበት ስትል በጥፊ ደርግሟ ጥሏት ወጣ። ይህን የምጠቀመው ወደርሽም ጠላሽም ሞገስ ሲሞት ብቻ ነው። ከዛ ውጭ ግን ሞገስን ገድዬ
ሌላውን በቃ ሞገስን ከዚቻ ለማሰናብቼ እኔ ሉላን ሞገስ ለቅሶ ላይ እጇን ጨብጬ ቀብሩ መዋል ነው የምፈልገው፣ መቆም ነው የምፈልገው አላት። ማህሌትም አታስብ፣ ይሞታል፣ ምንም አታስብ፣ አትጠራጠር አለችው በጣም በሚገርም ሁኔታ። እናም አሁን የሞገስ እጣ ፈንታ ምንድን ነው? ዝና አሁን ሞገስን ከዚች ዓለም ካሰናበተ በኋላ እሷን የራሱ አድርጎ እቤት ውስጥ ሳትወጣ ነጻነት ሳታገኝ እንድትኖር ነው። ይህ የናፈቃት ሉላ እሱን መታ ሄደች። አሁን ሞገስ ጋር ምንድን ነው የምትፈልጊው? ያማረሽን ነገር ንገሪኝ አላት። እንዴ ነብሰ ጡር አይደለሁ ያማረኝን ነግረህ አለችው። ሉላዬ በፈጠረሽ የፈለግሽውን ያማረሽን ንገሪ ሲላትም ሳረግዝ አለችው። ለዛ ያብቃን። እሺ ስታረግዥ ምን እንዳምርሽ ነው? እሱ ይዛ ያድርሰን። ምናልባች እንደ እናቴ የመሬት አፈር አለችው። እና የመሬት አፈር አመጣልሻለሁ አትለኝም? አዲስ አበባ ውስጥ የእርሻ መሬት ቤት አለ ስትለው መንገዱንም ቢሆን አሳርሰዋለሁ አላት። ሳቀች። እና እውነት ንገሪኝ ሲላትም አሁን አናገኘውም፣ ችግር ነው የምንፈጥረው ያማረኝም ብነግረህ አለችው። ምንም ይሁን ንገሪ ሲላት ፀሐይ፣ ይቺ የምትወጣዋ የምታቃጥለው ፀሐይ አላት። አዎ የናፈቀኝ እሷ ብቻና ብቻ ናት። ምክንያቱም ዝና ቤት ውስጥ አጉሮ አየር፣ ፀሐይ፣ በቃ በአጠቃላይ ተፈጥሯዊ ነገሮችን በቃ የተፈጥሯዊ መዓዛን የአየሩን መዓዛ ሽታ ማየት ማሽተት መሳብ እፈልጋለሁ ግን አንችልም አለችው። መጎስም በጣም ተከዘ። ቻናሉን ሰብስክራይብ ያደረጋችሁ ከቪዲዮ ጋር መልካም ቆይታ